ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ሌሰናችን ተጀምሯል። የዛሬው ሌሰናችን የሚሆነው አግሪጌት ዲማንድ ኢን ክሎዝድ ኢኮኖሚ ቻፕተር 3 ዘ መኒ ማርኬት ኤንድ ዘ ኤልኤም ከርቭ የሚለው ቶፒክ ይሆናል ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የመለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ቪዲዮውን ከወዳችሁት ላይክ ብታደርጉት ደስ ይለኛል። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ሴክሽን አስቀምጡልኝ። በጥያቄያችሁ መሰረት ወደ እናንተ የማቀርብ ይሆናል። ሌሎች እንዲደርስ ደግሞ ሼር ብታደርጉት ደስ ይለኛል። ይሄን ካልን ቀጥታ ወደ ዕለቱ ዝግጅት እንሄዳለን። እንግዲህ ዘ መኒ ማርኬት ኤንድ ዘ ኤልኤም ከርቭ የሚለውን ከማየታችን በፊት ኤልኤም ከርቭ ምንድነው የሚለውን እንዴ ዘ ኤልኤም ከርቭ ሪፕሬዘንትስ ኦል ኮምቢኔሽን ኦፍ ኢንተረስት ሬት አር ኤንድ ኢንካም ዋይ ዛት ሪዛልትስ ኢን ኢኩሊብሪየም ኢን ዘ መኒ ማርኬት። ኤልኤም ከርቭ ማለት ነው ዘ ኮምቢኔሽን ኦፍ ኢንተረስት ሬት ኤንድ ኢንካም ዛት ሪዛልትስ ኢን ዘ መኒ ማርኬት አት ኢኩሊብሪየም የሚያደርግ ነው ማለት ነው። ሶ ቱ ድራይቭ ኤልኤም ከርቭን ድራይቭ ለማድረግ ዊ ፈርስት ዩዝ ዘ ቲዎሪ ኦፍ ሊኩዊዲቲ ፕሪፈረንስ። ኤልኤም ከርቭ ድራይቭ ከማድረጋችን በፊት ምን እንጠቀማለን ማለት ነው? ዘ ቲዎሪ ኦፍ ሊኩዊዲቲ ፕሪፈረንስ የሚለውን እንጠቀማለን ማለት ነው። ሊኩዊዲቲ ፕሪፈረንስ የሚለው ምንድነው? ኪ ኮንሴፕቱን ስናይ ደግሞ ዘ ቲዎሪ ኦፍ ሊኩዊዲቲ ፕሪፈረንስ ኢዝ ሴንትራል ቱ ዘ ኬኔዥያን ኢኮኖሚክስ። ቲዎሪ ኦፍ ሊኩዊዲቲ ፕሮብለም ለኬኔዥያን ኢኮኖሚክስ ምንድነው? ሴንተር ነው። and it determines the short run interest rate are by analyzing the forces of supply and demand for real money balance. real money balance ማለት m over p ነው። money supply divided by the price level ማለት ነው። so the key concept of the theory of liquidity preference is that it determines the short run interest rate are by analyzing the forces of supply and demand for real money balance ነው ማለት ነው። ይሄ ሊኩዊዲቲ ፕሬፈረንስ የሚለውን ቲዮሪ አናላይዝ የምናደርግበት ደግሞ የራሱ የሆነ አናሎጂ አለ። አናሎጂ ምንድነው? ጀስት አዝ ዘ ኬኔዥያን ክሮስ ኢት ኢዝ ዘ አናሊቲካል ፍሬምወርክ ፎር ዘ አይኤስ ከርቭ። የሊኩዊዲቲ ፕሬፈረንስ ቲዮሪ ዘ ጀስት ላይክ ኬኔዥያን ክሮስ ዘ አናሊቲካል ፍሬምወርክ ፎር ዘ አይኤስ ከርቭ ነው ማለት ነው። እንግዲህ ኬኔዥያን ክሮስ እንደምናውቀው ለአይኤስ ከርቭ ምንድነው? አናሊቲካል ፍሬምወርክ ነው። ሶ ሊኩዊዲቲ ፕሬፈረንስ ደግሞ ለኤልኤም ከርቭ የራሱ የሆነ ምንድነው? አናሊቲካል ፍሬምወርክ ነው ማለት ነው። ሶ ዘ ፕራይስ ስናይ ደግሞ ኢን ዘ መኒ ማርኬት ዘ ኢንተረስት ሬት አር ኢዝ ዘ ፕራይስ ዛት አጀስትስ ቱ ኢንሹር ዘ ኢኩሊብሪየም ኳንቲቲ ኦፍ ሪል መኒ ባላንስ ዲማንድድ ኢኳልስ ቱ ኳንቲቲ ሰፕላይድ። እንግዲህ መኒ ማርኬት ኢኩሊብሪየም ሆነ የምንለው ምንድነው? ዘ ሪል መኒ ባላንስ ዲማንድድ ከኳንቲቲ ሰፕላይድ ጋር እኩል ሲሆን ነው። ሶ ይሄን እኩል የሚያደርግ ኢንተረስት ሬት ምን ይባላል? ፕራይስ ይባላል ማለት ነው። እንግዲህ ካየን እንግዲህ እንዳልኳችሁ ሁለት ነገሮች አሉናል። ሰፕላይ አለ፣ ዲማንድ አለ። ሰፕላይ ኦፍ መኒ አለ፣ ዲማንድ ፎር ሪል ባላንስ አለ። ዘ ሰፕላይ ኦፍ ሪል መኒ ባላንስ ስናይ ዘ ሰፕላይ ኦፍ ሪል መኒ ባላንስ which is m over p ያልኳችሁ is primarily controlled by the central bank. Just it is obvious real money balance supply control የሚደረገው በሴንትራል ባንክ ነው and is considered fixed in the short run model. በሾርት ራን ሞዴል ደግሞ the supply of real money balance ምን ይደረጋል ማለት ነው? ፊክስድ ነው ተብሎ ኮንሲደር ይደረጋል። so components and assumptions of the supply of real money balance ናይ money supply which is m is an exogenous policy variable. money supply ምንድነው? exogenous policy variable ነው። it is determined by central bank. it is ከሞዴሉ ውጭ ዲተርማይን የሚደረግ ነው ማለት ነው። it is determined by the central bank. መኒ ሰፕላይ ዲተርማይን የሚደረገው በሴንትራል ባንክ ነው። ለምሳሌ በኢትዮጵያ ሲናሪዮ ዘ ናሽናል ባንክ ኦፍ ኢትዮጵያ ነው። ዞ ቱልስ ላይክ ኦፕን ማርኬት ኦፕሬሽን ዲተርማይን ቢደረገውም ኤክሶጂነስ ቬሪየብል ነው ማለት ሶ it does not respond to change in interest rate. ሪል መኒ ባላንስ ወይም መኒ ሰፕላይ ኤክሶጂነስ ቫሪያብል ስለሆነ ወይንም ዲተርማይንድ የሚደረገው በሴንትራል ባንክ ስለሆነ ማለት ዘ ኢንተረስት ሬት ቼንጅ ሲሆን ሪስፖንድ አያደርግም ማለት ነው። ፕራይስ ሌቨል ፒ እንግዲህ ኮምፖነንቶቹ የሰፕላይ ኦፍ ሪል መኒ ባላንስ ኤም ኦቨር ፒ መኒ ሰፕላይ እና ፕራይስ ሌቨል ናቸው ስላለን ፕራይስ ሌቨል ማለት ደግሞ ኢት ኦልሶ አሱምድ ቱ ቢ ኤክሶጂነስ ኦር ፊክስድ። ፕራይስ ሌቨልም ኤክሶጂነስ ኦር ፊክስድ ነው ተብሎ አሱም ይደረጋል። ሶ ዘ ኤስኤልኤም ሞዴል ፎከስ ኦን ሾርት ራን ዌር ፕራይስ አር ጀነራሊ አሱምድ ቱ ቢ ስቲኪ ኦር ስሎቱ አጀስት ይሆናል ማለት ነው። ከዚህ በመነሳት ሰፕላይ ከርቭ ስናይ ቦዝ ኤም ኤንድ ፒ አር ፊክስድ ምንድነው? ሲንስ ቦዝ ኤም ኤንድ ፒ ዘ ሰፕላይ ኦፍ ሪል መኒ ባላንስ ኤም ኦቨር ፒ ሁለቱም ፊክስድ ነው ስላለን ዘ ሰፕላይ ኦፍ ሪል መኒ ባላንስ ኤም ኦቨር ፒ ኢዝ ኦልሶ ምን ይሆናል? ኮንስታንት ይሆናል ማለት ነው። ዘ ሰፕላይ ከርቭ ፎር ሪል መኒ ባላንስ when plotted against the interest rate r is ምን ይሆናል ማለት ነው? ቨርቲካል ይሆናል። ቨርቲካል ላይ ይሆናል። ለምን? ምክንያቱም
ቦዝ ኤም ኤንድ ፒ ፊክስድ ስለሆኑ ሰፕላይ ኦፍ ሪል ማኒ ባላንስም ኮንስታንት ስለሚሆን ማለት ነው። ዚስ ሲግኒፋይዝ ዛት ዘ ኳንቲቲ ሰፕላይድ ዳዝ ኖት ዲፔንድ ኦን ኢንተረስት ሬት። ኳንቲ ሰፕላይድ ምን ላይ ዲፔንድ አይሆንም ማለት ነው? ኢንተረስት ሬት ላይ ዲፔንድ አይሆንም ማለት ነው። ሶ ሰፕላይ ኢዝ ኢኳል ቱ ኤም ኤግዞጂኒየስ ሲካፈል ፒ ኤክሶጂኒየስ which means they are fixed ማለት ነው። ማኒ ማርኬት ግራፊካሊ ስናየው ይህን ይመስላል። ኢንተረስት ሬት ኦን ዘ vertical y axis and real money balance m over p on the horizontal axis. ሶ ኢንተረስት ሬቱ ኢኩሊብሪየም ኢንተረስት ሬቱ የት ይሆናል ማለት ነው? ዘ ኢንተርሴክሽን ቢትዊን ማኒ ዲማንድ ኤንድ ማኒ ሰፕላይ። ማኒ ሰፕላይ እንዳልኳችሁ ፊክስድ ነው ብለናል። ዲማንድ ደግሞ ፈንክሽን ኦፍ ኢንተረስት ሬት ነው። ሶ ዘ ቲዮሪ ኦፍ ሊኩዊዲቲ ፕሪፈረንስ ምን ማለት ነው? ዘ ሰፕላይ ኤንድ ዲማንድ ፎር ሪል ማኒ ባላንስ ዲተርማይንስ ዘ ኢንተረስት ሬት። ኢንተረስት ሬቱን ዲተርማይን የሚያደርገው ማን ነው ማለት ነው? ዘ ሰፕላይ ኤንድ ዲማንድ ፎር ሪል ባላንስ ይሆናል ማለት ነው። ዘ ሰፕላይ ከርቭ ፎር ሪል ማኒ ባላንስ ኢዝ ቨርቲካል ቀደም ስላለን ቢኮዝ ዘ ሰፕላይ ዳዝ ኖት ዲፔንድ ኦን ኢንተረስት ሬት በት ዘ ዲማንድ ከርቭ ኢዝ ዳውንዋርድ ስሎፒንግ። ዲማንድ ከርቭ ግን ምንድነው? ዳውንዋርድ ስሎፒንግ ነው። ምክንያቱም ቢኮዝ ኤ ሃየር ኢንተረስት ሬት ሬይዝስ ዘ ኮስት ኦፍ ሆልዲንግ ማኒ ኤንድ ዘስ ሎወርስ ዘ ኳንቲቲ ዲማንድድ which means demand for money is inversely related with interest rate ማለት ነው። so at equilibrium interest rate the quantity of real money balance demand is equals the quantity supplied ይሆናል ማለት so the money market graphically ይሄን ይመስላል። ድሮ አድርጋችሁ ኤክስፕሌን አድርጉ ብትባሉ ይሄን መመለስ መቻል አለባችሁ ማለት ነው። ቅድም ምን አየን ያው ግራፉን ስላስቀደምኩት ነው እንጂ ኢኩሊብሪየም ከመታችን በፊት ማኒ ዲማንድ ማኒ ሰፕላይ ማየት ነበረብን። ሶ አሁን ማኒ ሰፕላይ አይተናል፣ ግራፉን አይተናል። ዲማንድ ፎር ሪል ማኒ ባላንስ ደግሞ ዲማንድ ፎር ሪል ማኒ ባላንስ ዘ ዲማንድ ፎር ሪል ማኒ ባላንስ ሪፍሌክትስ ሃው ማች ዌልዝ ፒፕል ቹዝ ሆልድ ኢን ዘ ፎርም ኦፍ ማኒ ካሽ ኤንድ ናን ኢንተረስት ብሪንግ ዲፖዚት። ዲማንድ ፎር ማኒ ባላንስ ሲምፕሊ ማለት ነው ሃው ማች ዌልዝ ፒፕል ቹዝ ቱ ሆልድ ኢን ዘ ፎርም ኦፍ ማኒ። ይሄ ማኒ ምን ሊሆን ይችላል? ካሽ ሊሆን ይችላል፣ ኢንተረስት ቤሪንግ ዲፖዚት ሊሆን ይችላል። ዘ ዲማንድ ፎር ማኒ ኪ ዲተርሚናንቶች ወይም ኦፖርቹኒቲ ኮስቶች አሉት። ሁለት ናቸው። አንደኛው ኢንተረስት ሬት ነው። ሁለተኛው ደግሞ ራሱ ዘ ኦፖርቹኒቲ ኮስት ኦፍ ሆልዲንግ ዛት ማኒ ነው። ሶ ኢንተረስት ሬትን ስናይ this represents the opportunity cost of holding money. It is the return foregone by not holding interest bearing asset like bond or saving deposit. Inverse relationship አላቸው ማኒ ዲማንድ እና ኢንተረስት ሬት። when the interest rate are rise ሲያደርግ the opportunity cost of holding money ምን ይሆናል? increase ያደርጋል። so rational individual respond by holding less money and converting more of their asset into interest bearing forms. and conversely when R fall R ሲቀንስ ደግሞ ኮንቨርስሊ ይሆናል። so opportunity cost decrease and the quantity of money demand ምን ይሆናል? rise ይሆናል ማለት ነው። so due to this inverse relationship the curve ወይም the demand for real money balance curve ምን ይሆናል ማለት ነው? due to the inverse relationship the demand curve for real money balance is downward sloping ቅድም ያልኳችሁ downward sloping ይሆናል ማለት ነው። demand is a function of R ስለዚህ demand for real money balance downward sloping due to the inverse relationship between real money balance and the interest rate ስለሆነ ማለት ነው። ይሄን ካየን equilibrium and the adjustment mechanism ነው። equilibrium in the money market and the adjustment mechanism ነው። The equilibrium interest rate is the unique rate where the quantity of real money balance supplied equal to quantity demanded. ኢኩሊብሪየም ኢንተረስት ሬት ማለት ነው ዘ ዩኒክ ሬት ነው። ይሄ ዩኒክ ሬት ማለት ነው ዘ ኳንቲቲ ኦፍ ሪል ማኒ ባላንስ ኢኳልስ ዘ ኳንቲቲ ዲማንድድ የሚሆንበት ነው ማለት ነው። ኤም ኦቨር ፒ ኤክሶጂኒየስ ነው ቅድም እንዳልኳችሁ ዲተርማይንድ ባይ ዘ ናሽናል ባንክ አውትሳይድ ዘ ሞዴል ዲተርማይን የሚሆነው ኢኳል ቱ ዘ ዲማንድ ፎር ማኒ ኤል ዘ ፈንክሽን ኦፍ ኢንተረስት ሬት ማለት ነው። ይሄ ኢኩሊብሪየም and the adjustment mechanism equilibrium interest rate ማለት ነው። mechanism of adjustment ስናይ the interest rate automatically adjusts through people's effort to balance their portfolios of assets when the market is not equilibrium in equilibrium። እንግዲህ ኢንተረስት ሬቱ ምን ያደርጋል? ማርኬት ኢኩሊብሪየም ላይ ካልሆነ quickly automatically ምን ያደርጋል? adjust ያደርጋል
አጀስት ያደርጋል። ለምሳሌ በሁለት ኬዞች አንደኛ ኢንተረስት ሬቱ ቱ ሃይ ሲሆንና ሁለተኛ ኢንተረስት ሬቱ ቱ ሎው ሲሆን ኢንተረስት ሬቱ ቱ ሃይ ሲሆንና ኢንተረስት ሬቱ ቱ ሎው ሲሆን ኢንተረስት ሬቱ ቱ ሃይ ሲሆን ሪዛልቱ ምን ይሆናል? ኳንቲቲ ሰፕላይድ ግሬተር ዛን ኳንቲቲ ዲማንድ ይሆናል። ኢንተረስት ሬቱ ሃይ ከሆነ ኳንቲቲ ሰፕላይድ ግሬተር ዛን ኳንቲቲ ዲማንድ ይሆናል ወይንም ኤክሰስ ሰፕላይ ኦፍ ማኒ ይኖራል። ሶ አጀስትመንቱ ምን ይሆናል ማለት ነው? ኢንዲቪጁዋልስ ሆልድ አን ኤክሰስ ኦፍ ነን ኢንተረስት ቤሪንግ ማኒ they try to convert this surplus into interest bearing asset just like bonds or deposits ያደርጋሉ ማለት ነው። so this increased demand for bonds drive up bond price and force bank or bond issuers to lower interest rate they offer to attract borrowers. so as a result the rate falls until equilibrium is restored. simply interest rate ቱ ሃይ ሲሆን ኳንቲ ዲማንዱ ከኳንቲ ሰፕላይ ስለሚበልጥ ኤክሰስ ማኒ ሰፕላይ ስለሚኖር ኢንዲቪጁዋሎች ምን ማለት ነው ኤክሰስ ና ኢንተረስት ቢሪንግ ማኒ ሆልድ ያደርጋሉ። ሶ ይሄ ኢኩሊብሪየም ሪስቶር እስከሚደረግ ድረስ ዘ ኢሹርስ ኦፍ ዘ ቦንድ ኤንድ ባንክስ ምን ያደርጋሉ ማለት ነው ኢንተረስት ሬቱን ሎወር ያደርጉታል ማለት ነው። አንደኛው ሴናሪዮ ነው። ሁለተኛው ሴናሪዮ ኢንተረስት ሬቱ ቱ ሎው ሲሆን በጣም ሲያንስ ደግሞ ኳንቲቲ ዲማንድ ግሬተር ዛን ኳንቲቲ ሰፕላይ ይሆናል። ኳንቲቲ ዲማንድ ግሬተር ዛን ኳንቲቲ ሰፕላይ ይሆናል ወይም ኤክሰስ ዲማንድ ፎር ማኒ ይኖራል። ሶ አጀስትመንቱ ምን ይሆናል ማለት ነው? ኢንዲቪጁዋልስ ዋንት ቱ ሆልድ ሞር ማኒ ዛን አቬይለብል they try to obtain more by selling assets like bonds or making large bank withdrawals። እንግዲህ ኢንተረስት ሬቱ በጣም ሎ ሲሆን ኳንቲቲ ዲማንድ ከኳንቲቲ ሰፕላይዱ ስለሚበልጥ ኢንዲቪጁዋልስ ምን ያደርጋሉ? ሞር ማኒ ሆልድ ያደርጋሉ and they try to obtain by selling assets and large bank withdrawals and this increased supply of bonds drive bond price down compelling banks or bond issuers to increase the interest rate እንዲጨምር ያስገድዳሉ and they offer to attract scarce funds. this rate rises until equilibrium is restored. ሶ እዚች ስላይድ ላይ የምናየው ሁለት ነገሮች ነው። አንደኛ ኢኩሊብሪየም የት ነው የሚሆነው? ኢኩሊብሪየም ኢንተረስት ሬት is the unique rate at which quantity demanded is equal to quantity supplied የሚሆንበት ነው። ሁለተኛ ደግሞ ሁለቱ quantity demanded ከquantity supplied እኩል ሳይሆን ሲቀር የራሱ የሆነ mechanism of adjustment አለው። ይሄ mechanism of adjustment ኢንተረስት ሬቱ ቱ ሃይ ሲሆን quantity supplied ከquantity demanded ይበልጥና excess supply of money ይኖራል። እንዲሁም ኢንተረስት ሬቱ ቱ ሎው ሲሆን ደግሞ ኳንቲቲ ዲማንድ ከኳንቲቲ ሰፕላይ በመነቀጡ ኤክሰስ ዲማንድ ፎር ማኒ በመኖሩ ወደ ኢኩሊብሪየም ሪስቶር ይደረጋል ማለት ነው። ይሄን ካየን ፖሊሲ ኢፌክቱን ነው። ፖሊሲ ኢፌክት ሴንትራል ባንክ ኤንድ ኢንተረስት ሬት ነው። The theory of liquidity preference is crucial for show how the central bank can control the interest rate by altering the money supply. liquidity preference theory ምን ሾው ያደርገናል ማለት ነው? the central bank ኢንተረስት ሬትን ማኒ ሰፕላይን አልተር በማድረግ ኢንተረስት ሬትን ኮንትሮል የሚያደርግበት ሜካኒዝም ያሳየናል። ለምሳሌ ኢፌክት ኦፍ ማኒ ታይትኒንግ ወይም ዲክሪዝ ማኒ ሰፕላይ ዲክሪዝ አክሽን ቢኖር አክሽን ዘ ሴንትራል ባንክ ዲክሪዝ ዘ ኖሚናል ማኒ ሰፕላይ ኤም ሲንስ ፒ ኢዝ ፊክስድ ሪል ማኒ ባላንሱ ምን ይሆናል? ሪል ማኒ ሰፕላዩ ይቀንሳል። ምክንያቱም ኤም ቀንሷል፣ ፒ ኮንስታንት ነው። ኤም ኦቨር ፒ ምን ይሆናል? ይቀንሳል። ሶ ዘ ቨርቲካል ሰፕላይ ከርቭ ምን ይሆናል? ሽፍትስ ቱ ዘ ሌፍት። ቀደም እንዳልኳችሁ ሰፕላይ ከርቭ ኦፍ ዘ ማኒ ሰፕላይ ምን ነበረ? ቨርቲካል ነበረ። ቨርቲካል አሁን ግን ምን ሆነ? ማኒ ሰፕላይ ስለቀነሰ ሪል ማኒ ሰፕላይ ደግሞ ምን ተከትሎ ስለሚቀንስ ኤም ኦቨር ፒ ግራፉ ሽፍትስ ቱ ዘ ሌፍት ይሆናል ወይም ሽፍትስ ቱ ዘ ሌፍት ይሆናል። ሪዛልቱ ምን ይሆናል? አት ዘ ኢኒሻል ኢንተረስት ሬት there is now an excess demand for money. Individuals try to sell bonds to get more money, driving up the interest rate. So the equilibrium interest rate rises from R1 to R2. Interest rate equilibrium interest rate ከR1 ወደ R2 ይጨምራል። So the higher rate is necessary to reduce the quantity of money demanded to match the smaller supply. እንግዲህ ሰፕላዩ ስለቀነሰ ከኳንቲቲ ዲማንዱ ጋር እኩል እንዲሆን ከተፈለገ ሃየር ሬት ያስፈልጋል ማለት ነው። ኢፌክት ኦፍ ማኒ ኢዚንግ ደግሞ ማኒ ሰፕላይ ኢንክሪዝ ስናይ ደግሞ አን ኢንክሪዝ ማኒ ሰፕላይ ለምሳሌ ኢንክሪዝ ኤም ሽፍት ዘ ሰፕላይ ከርቭ ቱ ዘ ራይት ያደርገዋል። ዚስ ክሬትስ አን ኤክሰስ ሰፕላይ ኦፍ ማኒ ፎርሲንግ ኢንተረስት ሬት እንዲቀንስ ያደርጋል።
according to this theory the central bank has direct control over the short run interest rate by manipulating the money supply ስለዚህ liquidity preference theory ምን ያደርጋል ማለት ነው ሴንትራል ባንክ ብሔራዊ ባንክ ማኒፑሌቲንግ መኒ ሰፕላይ የማድረግ ምን አለው ማለት ነው ዳይሬክት ኮንትሮል አለው ስሩ ሾርት ራን ኢንተረስት ሬት ማለት ነው ይሄን ካየን ኢንተረስት ሬት አስ አን አጀስትመንት ቱል ኢን ዘ መኒ ማርኬት ግራፊካሊ ስናይ ቀደም እንዳልኳችሁ ፎር መኒ ሰፕላይ ኢዝ just a vertical curve ነው and money demand is a downward sloping curve ነው ለምሳሌ ኢኒሻል መኒ ሰፕላይ የነበረው ከm1 ኦቨር ፒ መኒ ሰፕላይ በመቀነሱ ምክንያት ወደ ሪል መኒ ሰፕላዩ ወደ m2 ኦቨር ፒ ቢቀንስ ወይም a fall in the money supply ቢኖር a reduction in the money supply in the theory of liquidity preference if the price level is fixed ቀደም p fixed ቢሆን a reduction in the money supply from m1 to m2 reduces the supply of real money balance this equilibrium interest rate therefore rises from ወደ ቶናል ማለት ነው ከr1 ወደ r2 ይጨምራል ከr1 ወደ r2 raises the interest rate ይጨምራል ማለት ነው ይሄ ኢንተረስት ሬት as an adjustment tool in the money market graphically ይሄን ይመስላል ማለት ነው ቢጨምርም the same scenario ነው ይሄ just simple ነው ይሄን ካየን income money demand and the LM curve የሚለውን income money demand and the LM curve የሚለውን the LM curve plots the relationship between interest rate R and the level of income required for equilibrium in the money market መጀመሪያ ላይ የዛሬው ሌሰን መነሻ ላይ እንዳየነው LM curve ማለት ነው the relationship between interest rate R and the level of income required to equilibrium in the money market equilibrium የሚያደርግ money markeትን equilibrium ላይ የሚያደርጉ interest rate እና level of income relationship የሚያሳይ ምን ብለናል LM curve ብለናል so the role of income y in the money demand ስናይ while the interest rate r represents the opportunity cost of holding money the level of income y is the second key determinant of the demand for real money balance እንግዲህ the main determinant of the holding money ምንድነው interest rate ነው opportunity cost of holding money ነው ነገር ግን level of income is also the second key determinant for holding money or for the demand for money mechanism ምንድነው when the economy income rise የኢኮኖሚ ኢንካም ሲጨምር overall expenditure ምን ይሆናል higher ይሆናል this means people are engaging in more transactions which requires them to hold more money cash for pocket and transaction balance so relationshipአቸው ምን ይሆናል ማለት ነው money demand is therefore positively related to the level of income ምን ማለት ነው አያችሁ ኢኮኖሚው ኢንካሙ ሲጨምር overall expenditure ምን ይሆናል ይጨምራል ኮንሰምፕሽኑ ይጨምራል ማለት ነው this means expenditure ጨመረ ማለት people are engaging in more transaction ሰዎች more transaction እያካሄዱ ነው more ግብይት እያካሄዱ ነው ይሄን ግብይት ለማካሄድ ደግሞ demand for money to hold money cash in the for their pockets and transaction balance ምን ይሆናል ይጨምራል ቢቱዛት ምን ይሆናል ማለት ነው money demand ከሌቭል ኦፍ ኢንካም ጋር ዳይሬክት ሪሌትድ ይሆናል ማለት ነው ቢቱዛት money demand is the function of the opportunity cost ወይም interest rate and income money demand is the function of the opportunity cost of holding money ወይም interest rate and income ይሆናል ማለት ነው which means directly related with income and inversely related with r interest rate so the expanded money demand function m over p ይሄ money supply ነው ምን ይሆናል ማለት ነው l the function of r y ይሆናል m over p ምንድነው negative related to opportunity cost ነው m over p is positive related to y ወይም transactional demand by the way the demand for money ሶስት ሞቲቮች አሉ the motives holding money transaction motive speculative motive and transaction motive speculative motive and precautionary motive just
ለኢመርጀንሲ ለምን ነው? ትራንዛክሽን ሞቲቭ አሁን ያየነው ከዋይ ከኢንካም ሌቭል ጋር የሚያያዝ ሲሆን ስፔኩሌቲቭ ሞቲቭ ደግሞ አር ከኢንተረስት ሬት ጋር የሚገናኝ ነው። ስለዚህ ስፔኩሌቲቭ ሞቲቭ ከመኒ ዲማንድ ጋር ኢንቨርስ ሪሌትድ ሲሆን ትራንዛክሽን ሞቲቭ ደግሞ ከመኒ ዲማንድ ጋር ፖዚቲቭ ሪሌትድ ነው ማለት ነው። ይህን ሞታር ኢኮኖሚክስ ላይ አይታችሁታል ብዬ ነው እዚህ ጋር ያላስቀመጥኩት። ይህን ካየን እስኪ ኤልኤም ከርቭን ምን እናድርገው? ድራይቭ እናድርገው። ዘ ኢፌክት ኦፍ ኢንክሪዝ ኢን ኢንካም ድራይቪንግ ዘ ኤልኤም ከርቭ ዘ ኢፌክት ኦፍ ኢንክሪዝ ኢን ኢንካም ቱ ፋይንድ ዘ ሪሌሽንሺፕ ቢትዊን ኢንካም ኤንድ ኢንተረስት ሬት ዛት ፎርም ዘ ኤልኤም ከርቭ። እንግዲህ ኤልኤም ከርቭ ፎርም የሚያደርጉት ምንድን ናቸው? ሁለቱ ዘ ኦፖርቹኒቲ ኮስት ኦፍ ሆልዲንግ መኒ ወይም ስፔኩሌቲቭ ሞቲቭ እና ኢንካም ወይም ትራንዛክሽን ሞቲቭ ናቸው ብያቸዋለሁ። ሶ ዊ አናላይዝ ዋት ሃፕንስ in the money market using the theory of liquidity preference where income increases from y1 to y2 income ከy1 ወደ y2 ሲጨምር ምን ይሆናል የሚለውን ሶስት ስቴፖች እናድርግ። ለምሳሌ ኢንክሪዝ ኢን ኢንካም መኒ ማርኬት ኢቨንት ላይ ምን ያደርጋል? ኢንክሪዝ ኢንካም ሲሆን ሪዛልት ኢን ዘ መኒ ማርኬት ኢንክሪዝ ዲማንድ ኢንክሪዝ መኒ ዲማንድ ሶ ኤል ሽፍትስ ራይት ዱ ቱ ግሬተር ትራንዛክሽን ኒድ። ዲስኢኩሊብሪየም ሲፈጠር ምን ይሆናል? ዘ ፊክስድ መኒ ሰፕላይ ኦቨር ፒ ኢዝ ናው ለዛን ዘ መኒ ዲማንድ ኤል ዘ ፈንክሽን ኦፍ አር ዋይ2 ምክንያቱም ኢንካም ከዋይ1 ወደ ዋይ2 ስለጨመረ ዱ ቱ ዛት ሪዛልት ምን ይሆናል? ኢን ዘ መኒ ማርኬት ምን ይሆናል? ኤክሰስ ዲማንድ ፎር መኒ አዝ ዘ ኢኒሻል ኢንተረስት ሬት አር1 ከዛ ምን መጣ? ኢንክሪዝ ኢን ኢንካም መጣ። ከዛ ዱ ቱ ዛት ዲስኢኩሊብሪየም ተፈጠረ። ማርኬት አጀስትመንት ይኖራል ግዴታ። Individuals sell bonds to obtain money. This drives bond price down and force issuers to offer higher interest rate. ቦንድ ፕራይስ መቀነስ ምክንያት ሃይር ኢንተረስት ሬት ኢሹር እንዲከፍሉ ያስገድዳል። ሶ ዚስ ኢኩሊብሪየም ኢንተረስት ሬት ምን ይሆናል? ራይዝ ከአር1 ወደ አር2 ይጨምራል። ፋይናሊ ኤልኤም ከርቭ ፖይንቱ ምን ይሆናል ማለት ነው? a higher level of income y2 corresponds to a higher equilibrium interest rate r2. ሶ the ኤልኤም ከርቭ ምን ይሆናል ማለት ነው? ስሎፕስ አፕዋርድ ይሆናል ማለት ነው። ሶ ኮንክሉዥናችን ምን ይሆናል ማለት ነው? the LM curve slopes upward because a higher level of income increases the demand for money which in turn raises the equilibrium interest rate. ስለዚህ ድራይቪንግ the LM curve ድራይቭ ስናደርግ ያዙልኝ LM curve ድራይቭን ስናደርግ using the effect of increase in income ሲጨምር መጀመሪያ ሲጨምር for a given ፊክስድ መኒ ሰፕላይ ምን ይሆናል ማለት ነው? ኤክሰስ ዲማንድ ፎር መኒ ይፈጠራል። ኤክሰስ ዲማንድ ፎር መኒ ሲፈጠር ደግሞ ኢንዲቪጁዋል ሴል ቦንድስ ቱ ኦብቴን ካሽ ኤንድ ዚስ ድራይቭ ቦንድ ፕራይስ ምን ይሆናል? እንዲጨምር ያስገድዳል። ኢንተረስት ሬቱ እንዲጨምር ያስገድዳል። ኢንተረስት ሬቱ ሲጨምር ምን ይሆናል ማለት ነው? ኤልኤም ከርቭ ሽፍት ያደርጋል። ዱ ቱ ዛት ፋይናሊ ምን ይሆናል? a higher level of income y2 corresponds to a higher interest rate r2 በዛ ምክንያት ኤልኤም ከርቭ ምን ይሆናል ማለት ነው? አፕዋርድ ስሎፒንግ ይሆናል። ዋይ ዘ ኤልኤም ከርቭ ኢዝ አፕዋርድ ስሎፒንግ ብትባል በዚህ ምክንያት መመለስ አለብን። ወይንም ኤልኤም ከርቭ ድራይቭ የሚደረገው ከመኒ ዲማንድ ፈንክሽን ዘ ኢፌክት ኦፍ ዋይ ነው ማለት ነው። ለምሳሌ እዚህ ጋር እንደምናየው ዘ ማርኬት ፎር ሪል መኒ ባላንስ ቀደም እንደምታስታውሱት the market for money balance money supply ምንድን ነው? an increase in income raises money demand money supply መጀመሪያ exogenous ነው determine outside the model ነው real money balance m over p ማለት ነው። money demand ለምሳሌ ፓነል ኤ እንደሚያሳየን the market for money balance an increase in income from y1 to y2 raises the demand for money and thus raises the interest rate from r1 to r2 ነው ኤ ላይ ማለት ነው። ፓነል ቢ ደግሞ ሁለተኛው ግራፍ the LM curve ምን ያሳየናል? the LM curve summarizes this relationship between the interest rate and income. The higher the level of income, the higher the interest rate. The LM curve summarizes the change in the money market due to as a result of increase in money supply because of increase income and finally interest rate ማለት ነው። ግራፊካሊ ይመስላል። ፓነል ኤ increase in income shifts the money demand curve to the right with the supply of real money balance unchanged. The interest rate must be raised from R1 to R2 to
to equilibrate the money market. Therefore, according to the theory of liquidity preference, higher income leads to higher interest rate. So, liquidity preference theory ብንባል higher income ወደ higher interest rate ሊድ ያደርጋል ማለት አለብን ማለት ነው። The LME curve produces this relationship between the level of income and interest rate. LME curve ምን ፕሮት ያደርጋል ማለት ነው? The relationship between income level and interest rate ፕሮት ያደርጋል። So, the higher the level of income, the higher demand for real money balance and the higher the equilibrium interest rate. For this reason, the LME curve slopes upward as panel B of the figure up. በቃ ሲምፕሊ አሁን እቺ ሶስተኛው አቡሌ ትልቁ መልስ ስናወራው የዋልነውን የምታጠቃልልች ነች። the higher the level of income, the higher the demand for real money balance and finally the higher the interest rate. Due to that, for this reason, the LM curve slopes upward. just እንደ ፓነል ወይም እንደ LM curve ማለት ነው። ይህን ከያዝን how monetary policy shift the LM curve የሚለውን monetary policy LM curve እንደ shift ያደርገዋል። The LM curve represents all combination of the interest rate R and income Y that ensures money market equilibrium ነው። just M over P is equal to L is a function of RY. Crucially, the LM curve is derived and drawn for a given fixed supply of real money balance. ቅድም እንዳየ ነው። A change in the supply of real money balance due to change in the money supply M by central bank cases the entire LM curve to shift. entire LM curve shift የሚያደርገው ምንድነው? supply of real money balance change ሲሆን ነው። አንደኛ mechanism of the LM curve shift. The LM curve position is determined by the central bank monetary policy. If the central bank alters the nominal money supply M, the real money supply M over B changes, assuming the price level P is fixed in the short run. ማለት ነው። This change in supply alters the equilibrium interest rate R at every level of income Y, causing the LM curve to shift. LM curve shift እንዲያደርግ የሚያደርገው የM በብሔራዊ ባንክ ምክንያት የፖሊሲ አክሽን ነው ማለት ነው። ሞኔታሪ ታይትኒንግ ለምሳሌ ዲክሪዝ ኢን ሰፕላይ ብናይ ሰፖዝ ናሽናል ባንክ ዲክሪዝ መኒ ሰፕላይ ፍሮም M1 to M2 ሬዱሲንግ ምን ይሆናል ማለት ነው? ዘ ሪል መኒ ባላንስ ፍሮም M1 over P to M2 over P ሬዱስ ያደርጋል ማለት ነው። ለምሳሌ ግራፊካሊ ስናየው መኒ ሰፕላይ ሾው ካለ the supply curve of real money balance M over P shifts leftward. due to that LM curve start ምን ይሆናል? shift ይሆናል ማለት ነው። equilibrium change holding income Y constant ይሆናል። so the reduction in money supply creates excess demand for money at the initial interest rate and the interest rate rises for the level of income. raising interest rate ሲሆን ደግሞ the market adjusts by pushing the equilibrium interest rate upward R1 ወደ R2 just ይሄን አንባች መረዳት ትችላላችሁ። due to that the LM curve shifts upward. እንደ ሰመሪ ስናየው a decrease in the supply of real money balance decrease M over P shifts the LM curve upward or to the left. this is known as ምን ይባላል? monetary tightening ይባላል። monetary easing ብናይ ደግሞ increasing the money supply just converse ነው የዛኛው። an increase in the money supply by the central bank will have the opposite effect ይኖረዋል። ከፈለጋችሁ ቪዲዮውን ፓውዝ አድርጋችሁ ማንበብ ትችላላችሁ ማለት ነው። ይሄን ካየን key takeaway-ያችን የሚሆነው ምንድነው? key takeaway-ያችን የሚሆነው the LM curve summarizes the equilibrium in the money market. LM curve ምን summarize ያደርጋል ማለት ነው? equilibrium in the money market summarize ያደርጋል። the curve's slope reflects the positive relationship between Y and R. የዚህ curve slope ምን reflect ያደርጋል ማለት ነው? the relationship between the positive relationship between Y and R. Y and R ምንድናቸው? positive related ስለሆኑ so the curve's position is determined by the supply of real money balance. የከርቭ ፖዚሽን ደግሞ determined የሚሆነው by the supply of real money balance M over P ነው ማለት ነው። ለምሳሌ ፖሊሲ አክሽን ሁለት ነገሮች አሉ monetary tightening and monetary easing ቢሆን የmonetary tightening which means money supply decrease M effect on M over P ምናል decrease M over P due to that LM curve upward or left shift and increase interest rate ይሆናል። monetary easing ወይም increase M ሲሆን ደግሞ increase M over P due to that the LM curve shifts to downward ወይም ወደ right ምክንያቱም R ስለሚቀንስ ማለት ነው። just እንደ ሰማሪ ነች። so ለምሳሌ graphically the market for real money balance ብናይ interest rate vertically ያው እንደምናውቀው real money balance
አለ ኤም ኦቨር ፒ። ሶ መኒ ሰፕላይ ከኤም1 ኦቨር ፒ ወደ ኤም2 ኦቨር ፒ ሲቀንስ ኢንተረስት ሬቱ ከአር1 ወደ አር2 ይጨምራል። ይሄ ዘ ማርኬት ፎር መኒ ባላንስ ነው። ከዚህ በመነሳት ደግሞ ኤልኤም ከርቭን ያው ድራይቭ ስለምናደርግ ሪዳክሽን ዘ መኒ ሰፕላይ ሽፍትስ ኤልኤም ከርቭ አፕዋርድ ፓነል ሾውስ ዛት ፎር ኤኒ ጊቭን ሌቭል ኦፍ ኢንካም ዋይ ባር ሪዳክሽን ኢን ዘ መኒ ሰፕላይ raises the interest rate that equilibrate the money market. Therefore, the LM curve in panel B shifts outward ማለት ነው። በዚሁ የዛሬው lesson እናጠናቅቃለን። በቀጣይ ኢኩሊብሪየም ዘ ISLM curve የሚለውን እናያለን ወይም በሌሰን 4 እንገናኛለን ማለት ነው። የኢኮኖሚ ዩቲዩብ ቻናል ቤተሰቦች ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰቦቻችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ወደ እናንተ መልሼ የምቀርብ ይሆናል። የዛሬውን በዚህ እናጠናቅቃለን። እስከዛ ድረስ ሰላም ሁኑ። መልካም